ያለው ኢን ተክፍሩ ፈኢነ አላህ ገኒዩን ዐንኩም ብትከፍሩ አይደለም ቪዲዮ መስራት አይደለም ሴት ሆነሽ ወንድ መምሰል ኢን ተክፍሩ ግልጽ ወጥተህ ክርስትና ብትነሳ ከሃይማኖት ለቀህ ብትወጣ ፈኢነ አላህ ገኒዩን ዐንኩም መቶ ሺዎችን አላህ እያመጣልን ነው ምርጥና ምርጥ ወንድሞችን እያገኘን ያለ ነው አልሐምዱሊላህ የሴትም የወንድም ችግር የለብንም እኛ ገኒዩን ዐንኩም አላህ ከእናንተ የተብቃቃ አምላክ ነው ብትክዱ ከእስልምና ብትወጡ የራሳችሁ ጉዳይ ነው እንዲያው እስልምናን እኮ ለምንን የምናስገባ አስመስላችሁት ላ መሄድ የፈለገ ሰው መንገዱን ጨርቅ ያድርግለት ይንካው እንታል አምር ከተመለሱ ለነፍሳቸው من اهتدى فإنما يهتدي لنفسه ومن ضل فإنما يضل عليها ገደል የሚገባው ለራሱ ነው ገደል የሚገባው ገደሉን እኛ ተከትለን አይደለም እንገባው ከአላህ የሚያጎለው ነገር የለም ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ አልቁድሲ ላይ لو أن أولكم وآخركم وإنسكم وجنكم كانوا على أفجر قلب رجل منكم ما نقص ذلك من ملك شيئا الله سبحانه وتعالى ሲናገር ምን አለ ሁላችሁ ተሰብስባችሁ ከአደም ጀምሮ እስከ መጨረሻው ድረስ ሰብሰብ ብላችሁ ሁላችሁም እንደ ፊርዓውን ታውታላችሁ አይደል እኔ አምላክ ነኝ ያለው ልክ እንደሱ አምላክ ነኝ ብትሉ ሁላችሁ ተሰብስባችሁ መክፈር እኮ አይደለም መካድ እኮ አይደለም ላ አምላክ ነኝ ብትሉና አምላክነትን ብትጣሩ ما نقص ذلك من ملك شيئا ከኔ ስልጣን ቅንጣት ታክል አይቀንስም ማለት انتهى الامر ከአላህ የሚቀንሰው ነገር የለም እከሌ የሚባለው ብዙ ፎሎወር ያለው ሰው ከፈረ የራሱ ጉዳይ ቢከፍር ገደል ይግባ ከፈለገ ይንደባለልበት ኩፍር ውስጥ አይመለከተንም ማህበረሰቡን ግን ይዞ ገደል መግባት የለበትም ማህበረሰቡ ከወዲሁ መንቃትና መመለስ ያለበት ያን ያለው ነገር አብዛኛው ሰው እስላምን በደንብ አልተረዳም እስላምን የተረዳው እንዴት አድርጎ እንደሆነ ታውቃላችሁ በቃ እስላም ሰዎች መመለሳቸው والله يريد ان يتوب عليكم ብሎ እኮ አላህ ሲነግረን አላህ የእናንተ መመለስ ይፈልጋል ሲል እኮ ተመክረው እንቢ ብለው ማህበረሰቡን የሚያጠሙት ሰዎች አይደለም እየተናገረ ያለው ان الذين يحبون ان تشيع الفاحشه في الذين امنوا فاحشا መጥፎና ምግባርን ማስፋፋት የሚፈልጉ ሰዎችን لهم عذاب أليم عليكم الله سبحانه وتعالى ለነሱ አሳማሚ ቅጣት አለላቸው في الدنيا والاخره በሁለቱም ሀገር በዱንያም በአኺራም ስለዚህ ማንንም የመለመን ፍላጎቱም የለንም እስላምም አላዘዘንም ተመለስ ትለዋለህ መልካሙን ነገር ታሳየዋለህ እንቢ ብሎ ገደል መግባት ፈለጋር ነው ማህበረሰቡን ጥሎልን ገደል ይግባ ከፈለገ ለራሱ አንድ ግለሰብ 100,000 ሚሊዮን ዓለማችን ላይ ያለው 1.8 ቢሊዮን ሙስሊም ቢከፍር ከእስልምና ቢወጣ ከአላህ ቅንጣት ታክል የሚቀንስ ነገር የለም ይሄን ወቁ ታሲ ተግባባን ይሄን ያለው ነገር ማለት ነው ይሄን ያለው إن أصبت فمن الله وإن أخطأت فمن نفسي ومن الشيطان وآخر دعوانا أن الحمد لله رب العالمين የሰው እጥረት የለብንም መልካም ምርጥ ወንድሞችን አግኝተናል በቅርቡ ራሱ ምርጥ እህቶችን አግኝተናል በቅርቡ እነሱም ሁላቸው አላህ በረካ ያድርግልን እየመጣ ያለው በቂ ነው መውጣት የሚፈልግ ሰው ካለ መንገዱ ክፍት ነው በሩ ክፍት ነው ማንንም የሚከለክላቸው እግራቸውን የሚይዝ የሚለምናቸው የለም ወደ ፈለጉበት መሄድ መብታቸው ነው ይሄን ያለው ሰላም አለይኩም ወራህመቱላሂ ወበረካቱ ስንት ጊዜ ተጠሩ እስቲ ስንት ጊዜ ተመከሩ ስንት ጊዜ መሻይኾች መከሯቸው እነሱ ስንት በውስጥ ተመክረው በውስጥ ነግሯቸው ስንት መሻይኾች ነግረዋቸው ስንት መሻይኾች መክረዋቸው አልቻሉም ምንድነው የሚሻለው ታዲያ እነሱን መራቅ ነው خلاص የነሱን በር መዝጋት እውቅናቸውን እንዲጠሉ ማድረግ ነው ይሄ ፖፑላሪቲ የሚባለው ነገር ሹህራ ነው አይደል የሚሉት ታዋቂ ነን ብሎ አይደል የሚንጠራሩት እነሱ ታዋቂነታቸውን ራሳቸው እንዲጠሉ ማድረግ በዚያ ነገር خلاص ማህበረሰቡ ሲያገላቸው ሙሉ በሙሉ ከማህበረሰቡ እቅፍ ውጭ ሲሆኑና ሲዋረዱ ውርደታም መሆናቸው ሲገባቸው ወይ ልካቸው ውስጥ ይገባሉ ስርዓታቸውን ይይዛሉ ወይ ደግሞ ማህበረሰቡን ከማወክ ወደ ራሳቸው ህይወት ይመለሳሉ انتهى الامر ስታበረታቷቸው ላይክ ስታረጉላቸው ኮሜንት ስታረጉላቸው በጣም ተደፋፍረው ላይ እየወጡ ነው አሁን በቃ ይበቃል ዝጓቸው ከዚህ በኋላ ብሎክ አድርጓቸው ይሄን ነው የምንለው እነማን ናቸው ለሚለው ደግሞ ቲክቶክ ላይ ተሰራፍተው ያሉ 1 ሚሊዮን 2 ሚሊዮን 3 ሚሊዮን 300,000 400,000 500,000 ፎሎወር ያላቸው ወጥተው የሚያስተላልፉት አንድ ዕውቀት የሌላቸው ምንም ዕውቀት የሌላቸው በነገራችን ላይ ላ ዲኑን አያውቁ ወላ አካዳሚውን አያውቁ ከዕውቀት ነፃ የሆኑ
ወጥተው ምንም ይሰሩ ላይ ወጥተው አክት እንሰራለን ምናምን በሚል ሪአክሽን እንሰራለን በሚል ሴቷ ወንድ እየመሰለች ጺም እየሰራች ወንዱ ሴት እየመሰለ ጥምጣ እንትን ፎጣ እየጠመጠመ መጥቶ የሚሰራብን ያ ነገር አልበቃ ሲላቸው ኡስታዞች ላይ መልስ መስጠት ጀመሩ። አሁን ላይ መሻይኾች ላይ መልስ መስጠት ጀመሩ። የሚገርመው ነገር ከማህበረሰብ ውስጥ ከነሱ ጋር ጠበቃ የሚቆም አለ። ልካቸው ሲነገራቸውና ልካቸውን ሲያውቁ በሊሚታቸው ይቆማሉ ማለት ነው። ያን ነገር ማድረግ የምትችሉት ደግሞ አንድ ወንድማችን ከስር ጽፏል። ለዲን የማይጠቅም ለዱንያ የማይጠቅም ነገር የሚያስተላልፉ ሰዎችን ሁሉ ልድገምላችሁ፣ ለዲን የማይጠቅም ለዱንያ የማይጠቅም ነገር የሚያስተላልፉ ሰዎችን ጥላችሁ ውጡ። እንዴ ለዱንያ የሚጠቅም ነገርስ ቢሆን እኮ በቀልድ መልኩ ማስተላለፍ እኮ ይቻላል አይደል እንዴ? አካዳሚክ ትምህርትን በቀልድ እያዋዙ ማስተላለፍ ይቻላል። ዲነል ኢስላምን በቀልድ እያዋዙ ማስተላለፍ ይቻላል። የማይጠቅመንን ነገር የሚያስተላልፉ ሰዎችን በአጠቃላይ ብሎክ አድርጓቸው። አንፎሎ አይደለም ብሎክ። ያንን ሙመንት ተቀላቀሉ ሁላችሁ እንዳለ ብሎክ አድርጓቸው። خلاص እስቲ ማን ላይ መጥተው እንደሚፈነጩ ማን ላይ መጥተው ይሄን ነገር እንደሚያስተላልፉ አብረን ቁጭ ብለን እንመለከታለን። እዚህ ያኔ ወንድሞችና እህቶች ለራስ አላህን የሚፈራ ሰው በቂያም ቀን የሚያምን ሰው ይህ ቪዲዮ የደረሰው ይህን ድምፅ የሰማ ሰው አላህን ከፈራችሁ በቂያም ቀን ካመናችሁ በዱንያችሁ በአኺራችሁ የማይጠቅሟችሁን ሰዎች በአጠቃላይ ብሎክ አድርጓቸው። በዱንያም በአኺራም ካልጠቀሟችሁ ብሎክ خلاص። የዱንያዊ ዕውቀት ካልጨመሩላችሁ የአኺራዊ መልካም ነገር ካልጨመሩላችሁ አጥፏቸው። ምክንያቱም እናንተ ሊያጠፉ ነው። የሰው ልጅ ሲፈጠር ለጨዋታ ለቀልድ አይደለም የተፈጠረው። ይሄን ያለው ኢና ሊላሂ ወኢና ኢለይሂ ራጂዑን። የደረሰበት ነገር በጣም አሳዛኝ ነው። አሳዛኝነቱን መሰላችሁ በፊት ቤተሰብ በመልካም መንገድ ብቻ ስለሚያሳድግ ከማንም በላይ የምታፈሯ ሴት ናት። ዘንድሮ ደግሞ መያዝ ያቃተን ሴቶችን ነው። በጣም ያስቸገሩ ሴቶች ናቸው። እነኛ አሁን እናት አባቶቻቸውን ሄዳችሁ ብታዩ በጣም ስርዓት ያላቸው እናት አባቶች ይሆናሉ። አብዛኞቹ ስርዓት ያላቸው በጣም ጎበዞች ልጆችን ለማሳደግ የሚተጉ። ምክንያቱም እኔ ማቅ ስለሆነ ነው፣ አንዳንዶቹ ስለማቅ ነው። እናት አባቶቻቸው መልካም ጥሩ ስነ ምግባር ያላቸው በጥሩ ስነ ምግባር እነሱን ለማሳደግ ሲለፉ የነበሩ አፈር በልተው ያሳደጓቸው እንጀራ ጋግረው ምን ሰርተው ወላሂ አባታቸው የሰው ጥበቃ ጠብቆ ስንት ነገር ሰርቶ ሌሊቱን ሙሉ ቆሞ አድሮ እነሱን አሳድጓቸው እነሱ ተመልሰው ደግሞ ማህበረሰባችንን ለማምከን ህፃናቶችን አእምሮ ለማቀጨጭና ለመግደል የሚሰሩ መጥፎ ትውልድን ለመፍጠር የሚጣጣሩ ናቸው። ከእናንተ የሚጠበቀው ደግሞ መዝጋት ነው። خلاص ተግባባን? ይሄን ያለው ነገር ማለት ነው። ባረከላሁ ፊኩም ወአህሰነ አላሁ ኢለይኩም። አንዳንዶች ደግሞ የሴት ጠበቃ ቆሙልኝ ያለ ይመስል እዚህ ጋር መጥተው ስለ ሴት በነገራችን ላይ 8 ሴት እህቶች አሉኝ። እኔ አንድ ወንድም ብቻ ነው ያለኝ። 8 ሴት እህቶች ናቸው ያሉኝ። ስለ ሴት ጉዳይ በደንብ አድርጎ ይመለከተኛል፣ ይሰማኛል። የሴት ነገር በጣም ነው የሚሰማኝ። እየተናገርኩ ያለሁትም ለዚያ ነው። ሴት ልጅ በሐያ ነው የምታምረው። እህቴ እንዳትሆን የምፈልገውን ነገር ከሌላ ሴት ላይ ካየሁ ይሰማኛል። እህቶቼ ሚዲያ ላይ ወጥተው የማይሆን ነገር ሲሰሩ እሱን ነገር ነው እኔ እንትን የምለው ፊልም አደርገው። እነኚህ እህቶቼ ወጥተው መጥፎ ነገር ቢሰሩ ምንድነው ፊልም አደርገው? ምክንያቱም ሴቶች በአጠቃላይ የሙስሊም ሴት ሲባል እህቶቼ ናቸው። ያ ነገር ነው የሚሰማኝ። አንድ ግለሰብን መመለስ በመጠበቅ ፈንታ ምክንያት 100 ሺዎችን ማጣት የለብንም እኛ። ተግባባን? አንድን ሰው ለመጠበቅ በሚል ሚሊዮኖችን ማጣት የለብንም። አንድን ሰው መጠበቅ እኮ አይደለም ለዚያው ስንትና ስንት የተመከሩ ሰዎች ስንት መሻይኽ የመከሯቸውና ያልቻሉትን ሰዎች አይ አንድ ቀን ቢመለሱ ምን አገባኝ ስለነሱ ምን አገባኝ? ከፈለጉ ለምን ገደል አይገቡ? ነብዩ ሰለላሁ ዐለይሂ ወሰለም